የሜሲን ብቃት ግን መደበቅ አለበት ብዬ አላምንም። ሊዮኔል አንድሪያስ ሜሲ በጨዋታው ላይ ያሳየው አቋም ምርጥ ከመሆኑ ጋር ተያይዞ በዳኝነት በደልም ይሁን አይሁንም በዛ ልሽ አሁን ወሬ ሁሉ ሜሲ መሆኑ ትቶ ዳኝነቱ ነው ግርምየው ነው። በአስገራሚ ሁኔታ ሜሲ የሚለው ወሬ ጠፋና ዳኝነት ፊፋ ለማጭበርበር እየፈለገ ነው፣ ፊፋ ዓለም ዋንጫው እንዳይደበዝበት፣ ፊፋ ገንዘብ እንዲያገኝ፣ ፊፋ የቴሌቪዥን ተመልካች እንዲመጣለት ነው ሜሲን ያሳለፉ የሚሉት ነገሮች በዙና የሜሲን ልፋትና ድካም ክሬዲት መስጠት አልተቻለም። ሶኔ እዚህ ላይ መሰማር አለበት። ሜሲንም ማድነቅ አለብን፣ ዳኝነቱንም መኮነን ያለበትን መኮነን አለብን። ሁሉንም በልክ ማድረግ አለብን ብዬ አምናለሁ። በዚህ ውስጥ እንግዲህ የትናንትናው ጨዋታ ላይ የጨዋታው ልዩነት ፈጣሪ ሊዮኔል አንድሪያስ ሜሲ ነው። ቅድም እንዳልከው በግብፅ በኩል ሐሰን እንዳነሳ ነው፣ በአርጀንቲና በኩል ሜሲ ልዩነት ፈጥሯል። የሜሲ ክሮስ ለክርስቲያን ሮሜሮ ክሮስ ያደረገው ኳስ የዳኝነት ስህተት የለውም፣ ኦፍሳይድ አይደለም፣ ምንም አይደለም። ሜሲ ሁለተኛ ጎል ያስቆጠረው ጎል ኦፍሳይድም አይደለም፣ የተሰራ ጥፋትም የለም፣ ምንም የለም። ስለዚህ ሜሲ አሲስትም አድርጓል፣ ጎልም አስቆጥሯል። ክሬዲት መስጠት አለብን ለሊዮኔል ሜሲ በ39 ዓመቱ እንዳይነብቃል። 8 ጎሎች የዓለም ዋንጫው ኮከብ ጎል አግቢ 21 ጎል በዓለም ዋንጫው በአጠቃላይ 9 አሲስት በዓለም ዋንጫ ብዙ አሲስትም ብዙ ጎል የሚያስቆጠር ተጫዋች ሆኗል ሊዮኔል ሜሲ። ለክርስቲያን ሮሜሮ ትናንት አሲስት ስላደረገ 9ኛ አሲስቱ ነው። ከዛ ባለፈ ብዙ ፔናልቲን በመሳት ሌላ በተቃራኒው ደካማ ክብረ ወሰን አስመዝግቧል። 4 ፔናልቲ የሳተ ተጫዋች ነው። ሁሉንም በአግባቡ በልኩ መስጠት አለብን ብዬ አስባለሁ። ሜሲንም ማድነቅ አለብን፣ ዳኝነቱን መኮነን ካለብን ዳኝነቱን መኮነን ይኖርብናል ብዬ አምናለሁ። የትናንትናው ጨዋታ ላይ ግርምዬ ለኢብራሂም ሐሰንና ሆሳም ሐሰን ሊጨበጨብ ይገባል። ግብጾች ቢሸነፉም ፕራውድ የሚያደርግ ደረታቸውን ነፍተው በካይሮ አደባባዮች ላይ እንዲሄድ የሚያደርጉ ዓለም ላይ ያገኟቸው ግብፃውያኖች ሁሉ ብቻ ሳይሆን አፍሪካኖች ሌላም ዓለም ኢቭን አርጀንቲናዎች ጭምር እንዲያከብሯቸው አድርገዋል። ግብፅ እንድትከበር አድርገዋል። አፍሪካን አስከብረዋል ግብጾች። ትናንት በነበረው እንቅስቃሴ ላይ ቅድም ያነሳው ግርምዬ አፍሪካ ግብፅ ነው፣ ኢትዮጵያ ነው፣ ጥቁር ነው፣ ነጭ ነው የለም። በቃ አፍሪካን በአንድ ምድብ ነው የምንታየው። አፍሪካ ነው ተብሎ ነው የሚታመነው በዓለም ላይ ማለት ነው። ይሄ የኢትዮጵያና የግብፅን ግጭት እንቶ ራሱን የቻለ እሱ ሌላ ኬዝ ነው። ይሄ ከአባይ ግድብ ጋር ምናምን የተያዙ ነገሮች እሱ ሌላ ኬዝ ነው። ማንም ኢትዮጵያዊ በኢትዮጵያዊነቱ የሚደራደርበት ጉዳይ ስላልሆነ ማለት ነው። ግን ይሄ የአፍሪካዊ ከእግር ኳስ ፖይንት ኦፍ ቪው ከእግር ኳስ ነጥብ ብቻ ከተመለከት ነው አፍሪካን ወክለው ነው የተጫወቱት ከእግር ኳስ ብቻ። ከዛ የአባይ ግድብን ካነሳን እኛ ምናልባት ከግብፅ ተቃራኒ ነው የምንቆመው አብዛኛው ኢትዮጵያዊ ጥርጥር በሌለው መንገድ ማለት ነው ካለን የእርስ በርስ ሽኩቻ አንጻር ወይም ካለን መጥፎ ግንኙነት አንጻር ማለት ነው። እኛውን እግር ኳሱን ብቻ ነው የምንመለከተው። ግን እግር ኳሱ ላይ ነው ትኩረታችን። እግር ኳስን ከፖለቲካ ጋር እግር ኳስን ከኢኮኖሚ ጋር እናያያዝ ካል ሌላ ትንታኔ መስራት ይኖርብናል፣ ሌላ ባለሙያ መጋበዝ ይኖርብናል። ትክክል። እኛ እግር ኳሱን ብቻ ስለሆነ የማየው ከእግር ኳስ ፖይንት ኦፍ ቪው አንጻር ትናንት ግብጾች ያደረጉት ነገር ለመላው አፍሪካ ማስተማሪያ ነው። ሀያሏን አርጀንቲና ትልቋን አርጀንቲና ሊገነድሱ የደቂቃዎች ዕድሜ ነበር የቀራቸው። የዓለም ዋንጫ ሻምፒዮኗን አርጀንቲናን ሜሲ ያለባትን አርጀንቲናን ለመገንደስ ጥቂት ነገር ነው የቀራቸው የነበረው ያንን ለማድረግ። በነገራችን ላይ አንዳንድ አስተያየቶችን እያየው ነበር የውጭ ሚዲያዎች የሚዘግቧቸውና ትንሽ እያዝናኑኝ ነበረ። ለአፍሪካ ቡድኖች ሁለተኛው ሃይድሬሽን ላይ አንዱ ሃይድሬሽን 25ኛው ደቂቃ ላይ ነው፣ ሁለተኛው ሃይድሬሽን 70ኛው ደቂቃ ላይ ነው። ለአፍሪካ ቡድኖች ሁለተኛው ሃይድሬሽን ላይ ውስኪ ነው እንደሚሰጧቸው የሚል የቀለዱት ቀልድ በጣም አዝናንቶኛል። ምክንያቱም ሴኔጋል እንደዛ ሆነች፣ ኮትዲቯር እንደዛ፣ ደቡብ አፍሪካ እንዳለ በጥሎ ማለፎ 32 ላይ የወደቁት ከ70 ደቂቃ በኋላ ነው። ትናንትም ደግሞ ያ ነገር ተከሰተ፣ ሌላ አነጋጋሪ ክስተት ተከሰተና ብቻ እንደዛ አድርገው አዝናኝ ነገር አልኮል ነው እንደሚሰጧቸው ሁለተኛው የውሃ ረፍት ላይ ሃይድሬሽን ላይ በሚል እንደ መዝናኛም እንደ ጨዋታም አድርገው የለቀቋቸው ነገሮች ትልቅ ነገሮች ናቸው። እኔ የጨዋታው ተርኒንግ ፖይንት ግርምዬ ያነሳው ሐሰን ነው። ሐሰን ተገዶ ነው ተቀይሮ ወጣው። በነገራችን ላይ ጉዳት ነው ግርምዬ ቀይሩ ብሎ ነው የወጣው። አሹርና ሐሰን መቀየራቸው መጀመሪያ አሹር ተቀየር፣ ያሹሩን በሚገባ እነ ትሪዝጌ ሸፍነውታል። ያሹሩን ተቀይሮ መውጣት ያውም አሹር ረፍት ላይ ነው የወጣው በሐምዲ ፋቲ ነው የሱ መውጣት ያሹር መውጣት ተሸፍኗል በአግባቡ።
ሐሰን መውጣት ግን አልመሰለኝም። የመጨረሻዎቹ ቅያሬዎች በሊዮኔል ስካሎኒ በኩል በጣም ስኬታማ ነበሩ። በተለይ ላውታሮ ማርቲኔዝ ግርምዬ በጨዋታው መጀመሪያ ጀምሮ ስንናገር ነበረ። ላውታሮ ማነው ሁሊያን አልቫሬዝ እና ሜሲ በጣም ብዙ ጊዜ ተሞክሮ ያልሰራ ሊንካፕ ነው። ያጫወት መንገዳቸው በጣም የተለያየ ናቸው። ምክንያቱም ሁሊያን አልቫሬዝ ሆልድ አድርጎ የሚጠብቅ ተጫዋች አይደለም። ኳስ ከፍቶ መሄድ የሚፈልግ ራሱ መጫወት የሚፈልግ አንድ ሁለት ታጫወቶ የሚሄድ ተጫዋች አይደለም። ቀንሶ መሄድ ምናምን የሚፈልግ አይነት ተጫዋች ነው ሁሊያን አልቫሬዝ። ላውታሮ ማርቲኔዝ ደግሞ ጠብቆ የሚያሻግር ጠብቆ ኳስ የሚሰጥ አንድ ሁለት ተቀባብሎ ሳጥን ውስጥ የሚገባና ለሜሲ ያጫወት መንገድ የሚመቸው ላውታሮ ማርቲኔዝ ነው። ለረጅም ዓመታት የተመለከት ነው። ጨዋታውም የተቀየረው ላውታሮ ማርቲኔዝ ከገባ በኋላ። በተለይ ሶፊ በጣም ሲሪየስሊ እየተናገርክ ነበር ከመጀመሪያው ከላይ ናፑ ጀምሮ ማለት ነው። አይሆንማ ግርምዬ አይተነዋል። የሁሊያን አልቫሬዝ እና የሜሲን ጥምረት እንደማይሰራ ደግመን ደጋግመን አይተነዋል። ደግመን ደጋግመን ላውታሮ ማርቲኔዝ ሜሲ ግን ይሰራል። በብዙ ጊዜ እንደተመለከት ነው። አንደኛ ሳጥን ውስጥ ጨረቃ ውስጥ ሁሌ የሚገኝለታል ለሜሲም ለሚያሻግረው ኳስ ሜሲ ፓስ ለሚያደርገው ኳስ ምቹ ነው። ሁሊያን አልቫሬዝ ሙቭመንቱ በጣም ከባድ ስለሆነ 5-50 ስትጠብቀው ከጀርባ ልታገኘው ትችላል። ሁሊያን አልቫሬዝ በጣም ማለት ዲቴል ስንገባ ልዩነታቸው የሰፋ ነው። የሁለቱ ተጫዋቾች በጣም የተለያየ ባህሪ ያላቸው ተጫዋቾች ናቸው ላውታሮ ማርቲኔዝ እና ሁሊያን አልቫሬዝ። እሱ አንዱ ሜጀር ልዩነትን የፈጠረው ይሄ ቅያሪ እንደሆነ አምናለሁ። ይሄኛው ቅያሪ በጣም ወሳኝ ነው ብዬ አስባለሁ። ከሜሲ ምትሃታዊ እንቅስቃሴ ውስጥ በተጨማሪ ማለት ነው። የሆሳም ሐሰን ቡድን በትልቁ የተጎዳው ሐሰንን ቀይሮ ሲያስወጣ ነው። በአስገዳጅ ሁኔታ ስለሆነ ሐሰን ያጠቃል፣ ይከላከላል። መሐመድ አሊ ጎን እኮ ነው የምታገኘው ሲከላከል። ሲያጠቃ ደግሞ ከየት እንደመጣ ታውቀውም ፊት ላይ ከሳላ ጎን ታገኘዋል። ሐሰን የሚገርም ነው። በዛ ላይ ምንም አይነት የፓስ ስህተት አታገኝበትም። ተጫዋቹ አኪሬት ናቸው ፓሶቹ። ሁለቴ እኮ ነው አንደኛው የተሻረውን ጎል እሱን አሲስት ያደረገው፣ ሁለተኛው የጸደቀውን ጎልም እሱና መሐመድ ሳላ ይዞ መጣ። ለሐሰን ሰጥቶ ሐሰን በአግባቡ ለመሐመድ ሙስጠፋ ዚኮ አቀበረው። መሐመድ ዚኮ አስቆጠረው እና የሐሰንን ግልጋሎት ማጣታቸው የግብፅን የካውንተር አታክ እንቅስቃሴ የመልሶ ማጥቃት እንቅስቃሴ ገታው። ያ ምን ፈጠረ? ለአርጀንቲናዎች ሙሉ በሙሉ ካለፍራቻ ተጭነው እንዲጫወቱ አደረጋቸው። ሙሉ በሙሉ ሐሰን በሚኖርበት ሰዓት ግን ፈራተባ እያልክ ተከላካዩ ሄድም ከሄደ እንደሚቀጣ ያውቋል። ቀጧቸው አለ። ሐሰን ከወጣ በኋላ ግን ያንን የሚያደርግ ተጫዋች አልነበራቸው። ትሪዝጌ ነው ተክቶት የገባው። ነገራችን ላይ ትሪዝጌ ግራ ላይ ነው የነበረው። ሞር መከላከሉን አይሰራ የነበረው በትክክል እና ያ ውጤት እንዲያጡ እንደ ምክንያትነት ልታነሳው ትችላለህ። ያው ዳኝነቱ ለብቻ ይሄ አከራካሪ ጉዳዮችን ለብቻ እንመልከተው ከሚለው ጉዳይ ጋር ስላያያዝ ነው ማለት ነው። ስለዚህ ታክቲካሊ የነበሩት መሰረታዊ ልዩነቶች እነዚህ ነበሩ። የላውታሮ ማርቲኔዝ መግባት በሊዮኔል ስካሎኒ ቡድን በኩል፣ በሆሳም ሐሰን በኩል ደግሞ የሐሰን ተቀይሮ መውጣት በጉዳት ምክንያት ግብፅን አደጋ ውስጥ ከቶታል። በነገራችን ላይ ጎላ የተቆጠረው 78-79 ደቂቃ አካባቢ ነው። 79ኛው ደቂቃ ወደ 80 ደቂቃው መግቢያ አካባቢ ነው። ያቺ ጎል ትንሽ ገፍተዋት ቢሆን ኖሮ ግብፅ የማሸነፍ ፕሮባቢሊቲ ከፍተኛ ነበር። ምክንያቱም ያቺ ጎል ስትቆጠር አይጠው ከሆነ ግብፅ ወረደ እንዳለን የወረደ አንዷን ጎል ለማስቆጠር ትግል ውስጥ ገባ። አርጀንቲና ደግሞ ሙሉ በሙሉ ነቅሎ ወጥቶ አጠቃ። ያቺ ጎል 80ኛው ደቂቃ 79ኛው ደቂቃ አካባቢ ባትቆጠር እንደው እስከ 85 እስከ 86 እንኳን ቢይዟቸው ኖሮ ኮንፊደንሳቸው ይበልጥ የሚዳብርበት ሂደት ነበረ እና ያችን ደቂቃ ይዞ አለመቆየታቸው ያመጣው ነገር ነው ብዬ ነው ማምነው። ክርስቲያን ሮሜሮ በጣም አስደናቂ ስራ ነው የተገኘበት ቦታ፣ ታይሚንጉ፣ ኦፍሳይድ እንዳይሆነ ያደረገው ጥንቃቄ፣ የሊዮኔል ሜሲ ጥራት ያለው ክሮስ በጣም በቃ ለእኔ ከሜሲም ከኢንዞ ፈርናንዴዝም ጎል በላይ ያቺ ጎል ናት ጨዋታውን የቀየረችው። የሜሲ አሻግሯት ክርስቲያን ሮሜሮ ካስቆጠረ በኋላ 10 ደቂቃ ነበራቸው። ንጹህ 10 ደቂቃ ነበራቸው። በቃ ይገባል ጨዋታው የመቀየር ዕድል እኔ እንደውም ወደ ተጨማሪ ሰዓት ይሄዳሉ የሚል ነበረ ግምቴ። ጭራሽ ወደ ማሸነፉ ጭምር ነው የመጡት አርጀንቲናዎች ማለት ነው። ያ የፈጠረው ነገር እኔ 100 የሐሰን ይሄ የሆሳም ሐሰንም ክፍተት ነው ብዬ ለማንሳት አልችልም። የግብፅ ተጫዋቾችም ጥረት አላረጉም ብዬ እንደው እነሱንም ልፋታቸውን ድካማቸውን መጣል አልፈልግም። ብቸኛው እኔ ለዚህ ውጤት ማጣት ለዚህ ጎል መቆጠር ለነዛ ጎሎች መቆጠር ሐሰን አለመኖሩ ቢያንስ እንደው ጨዋታውን እንኳን ወደ ተጨማሪ ሰዓት ይወስዱት ነበር ብዬ አምናለሁ። ወደ ተጨማሪ ሰዓት እንኳን ይወስዱት ነበር ሐሰን ቢኖር ብዬ እምነት አለኝና እንዳልከው ግርምሾ ይሄ ተጫዋች በጣም ልዩነት ፈጣሪ ገና 24 ዓመቱ ነው።
እንዴት እንዳልታየ በበርካታ ክለቦች ግራ ገብቶኛል። ምናልባት የኮንሲስተንሲ ጉዳይ የወጥነት ጉዳይ ካልሆነ በስተቀረ ይሄ ጉዳይ በጣም ተጫዋቹ እንዴት እስካሁን አለመታየቱ ራሱ ገርሞኛል። በነገራችን ካሉት የግብፅ ተጫዋች ጥቁር እሱ ነው አይተው ከሆነ ሌሎቹ ያው ወደ ቀለማቸው ወደ ነጭ የተጠጋ ነው። በእያንዳንዱ በትናንት አነጋጋሪ ጉዳዮች ላይ አስተዋጽኦ ነበረበት ሶፊ እንዳልከው ከእሱ የተሻረውም ጎል ላይ አስተዋጽኦ ያደረገው የጸደቀውም ጎል አሲስት ያደረገው እንዳለ ሆኖ ፔናልቲም ደግሞ ሆይሳም ሐሰን የጠለፈው ሜሲ የሳተው ማለት ነው። ሜሲ የሳተው ኳስ እና በእሱ ነው ኳሱ አምልጦት የተጫዋቹን የአርጀንቲና ተጫዋቹን የታላፊኮን እግር ያገኘው ማለት ነው። ስለዚህ በዚህ ሂደት ውስጥ እንግዲህ ታክቲካሊ ያሉት ነገሮች እነዚህ ናቸው ብዬ አምናለሁ። የሊዮኔል ስካሎኒ ቡድን አርጀንቲና ልዩነት የፈጠረበት ላውታሮ ማርቲኔዝን ቀይሮ ማስገባቱ፣ የሆሳም ሐሰኑ ቡድን ደግሞ የሐሰን በጉዳት ምክንያት ተቀይሮ መውጣት፣ የአሹርም ቀድሞ መውጣት። አሹርም ቢኖር ኢቨን እንደው ሆሳም ሐሰን ከወጣ በኋላ የሐሰንን ቦታ አሹር ሊሸፍን የሚችልበት እድል ነበረው። በጣም ወደ ሚዱ እየገባ ሲከላከል የነበረ ተጫዋች እንደውም አሹር ይጎዳቸዋል የሚል እምነት ነበረ መጀመሪያ ላይ። በኋላ ላይ ግን ይበልጥ ግብጾች ጥሩ ሆነው ሐሰን የአሹሩን ሚና ይዞ የተጫወተ ተጫዋች ነበረ። እንደገና እሱ ሲጎዳ ብዙ ያንን ቡድኑን የሚያጠናክር ቅያሬ ማግኘት አልቻሉም ሆሳም ሐሰንና ታክቲካሊ ይሄ ነው። ከዛ ባለፈ ግን ጨዋታውን የወሰኑ ደግሞ የዳኝነት ጉዳዮችን ደግሞ መመልከት እንችላለን። ግን በዚህ ላይ የሚጨምረው ነገር ከሌለ ትንሽ ነገር ላንሳና አንደኛ እንግዲህ የግብፅ ብሔራዊ ቡድን በመጀመሪያዎቹ ክፍለ ጊዜ ላይ ያሳየው ድንቅ የመከላከል ብቃት ወይም አስደናቂ የመከላከል ሂደት ስኬታማ አድርጓቸው አርጀንቲናዎችን ደግሞ በከባዱ እንዲፈተኑ ያደረገበት ሂደት ተፈጥሯል። ይባስ ብሎ ደግሞ አቲያ ያሻገረውን ኳስ ማሩን አቲያ ያሻገረውን ኳስ ኢብራሂም ያስር 15ኛው ደቂቃ ላይ ጎሉን ሲያስቆጥር ሞር በአርጀንቲና ቤት ውስጥ ሁለት አይነት መልክ ያለው ገጽታ ነበር ያየ ነው። ኢቨን በደጋፊዎቹም በተጫዋቾቹም ላይ ማለት ነው። ያው ችግር የለውም እናስቆጥራለን የሚለው ሐሳብ በውስጣቸው በአብዛኞቹ እንዳለ ቢገባኝም ነገር ግን ፍርሃትም አለ። ሰብሮ ለመግባት ሲቸገሩ እያየን ማለት ነው። የግብፅ ተከላካይ ክፍል ድንቅ የመከላከል ብቃት እያሳየ ስለነበር ማለት ነው። አርጀንቲና ያው 21ኛው ደቂቃ ላይ ፔናልቲ ወይም መለያ ምት እንድታገኝ ሆነ። ሃይሰም ሐሰን ይህንን ኳስ ታላፊኮን ነው የጠለፈው። ኳሱ አመለጠውና እግሩን ነው ያገኘው። ዳኛው በቀጥታ ፍራንኮ አሌቴ አላንገራገሩም ፔናልቲ ሲሰጡ ማለት ነው። እግሩን ስላገኘው ኳሷን ስቷታል፣ እግሩን አገኘው። ሊዮኔል ሜሲን ሾቢር አዳነበት። ያኔ የአርጀንቲና ድንጋጤ የበለጠ ጨመረ። ስጋቱ ትገባ በእንደዚህ አይነት ሁኔታማ ሌላ ነገር ሊፈጠርብን ነው የሚል ስጋት እንዲደቀንባቸው አደረገ ማለት ነው። እና የነበረው ሂደት ስንመለከተው አርጀንቲና አሁንም ውጤቱን መቀልበስ ብትችልም ግን የሊዮኔል ሜሲ ፔናልቲ ማምከን 4ኛ ፔናልቲ ነው በዓለም ዋንጫው በማምከን ብዙ ፔናልቲ ያመከነ ተጫዋች ሊዮኔል ሜሲ የሚል በመጥፎ ጎኑም ሪከርድ ተመዝግቦበታል። በነገራችን ላይ ቅደም ሶፊም አንስቶታል። በኋላ ላይ ጨዋታዎች እየቀጠሉ መጥተው እንግዲህ እነዚህ ሁለት ቡድኖች ያደረጉት እንቅስቃሴ በመጀመሪያው አጋማሽ በግብፅ መሪነት ነው 1-0 ለረፍት የወጡት። በርካታ ድራማዎች የታዩበት ለአርጀንቲናም አስደንጋጭም አስደሳችም ሁለት አይነት ገጽታ የታየበት ግን ሁለተኛው አጋማሽ ላይ ነው። የመጀመሪያው አጋማሽ ዋና ዋና የሚባሉ ክፍተቶች የግብፅ ጎል ማስቆጠር፣ እንደገና የሊዮኔል ሜሲ ፔናልቲ በሾቢር የዳነበት ነው። ሰከንድ ሃፍ ላይ ግን ለአርጀንቲና አስደሳችም እንዲሁም ደግሞ ቀደም ሲል አሳዛኝም ወይም አስደንጋጭም የሆነ ነገር የተከሰተባት በዚህ ገጽታ ነው። ግብፅ እስከ 79ኛው ደቂቃ ድረስ በደስታ ታጅባ እየተጓዘች ነበር። እርግጠኛ ነበሩ ውጤቱን ይዘው እንደሚወጡ። ዓለምም ማንም አላመነም። ማንም ይሄ ይሆናል ብሎ አልጠበቀም። ሁላችንንም ብንጠየቅ በዚህ ደረጃ እንዲማ ይሆናል ብለን አላሰብንም። ግን ግብፅ ደቂቃው እየተቃረበ ሲመጣ አርጀንቲና ጫና ውስጥ 58ኛው ደቂቃ ዚኮ ሲያስቆጥር ጎሉን ያልጸደቀው ጎል ማለት ነው። እሱ አከራካሪ ጉዳዮች እንዲነሱ ተደረገበት ማለት ነው። አንዱ የትናንቱ ወደ ቀጣዩ ሐሳባችን ልንገባ ስለሆነ ነው ይሄን እንደ መንደርደሪያ እያነሳሁት ያለሁት። አንዱ ዳኝነት ላይ እንዲነሱ